ሙስሊም ሴት መሆኑ የሌላ እምነት ተከታይ ማርያምን በደንብ ማወቅ አለባቸው። አንድ ቀን ሚስከርት ለብሳ አታውቅም። አንድ ቀን ማርያም ሱሪ ለብሳ አታውቅም። አንድ ቀን ደረቷን ከፍታ አታውቅም። ስትናገር አሁን ሲቀራ ከሰማችሁ ወለም የምሰስኒ በሸር ነው ያለችው። አንቺ መርየም አንቺ አረገሽ ብሎ ወረኞች መጥቶ ሲመጣ አረን ያ አንድ ወንድ እንዲህ ያልነካኝ ሲሆን ጌታዬ እንዴት አረግዛለሁ እንዴት እሶናለሁ ብላ ተጨነቀች። ጥቡቅ የሆነ ሴት ብታረግዝ ዝም ብላ ያስደነግጣል። በጣም ደንግጣለች መርየም። አንድ ወንድ ነክቶኝ ያልነበርኩ ሴት ነኝ እኮ እያለች ነው ያለችው። መውደድ ማለት በምላስ አይደለም። በተለይ የኛ ሀገር የትኛውም እምነት መርየምን አለይሂ ሰላም ወይ ማርያምን ይወዳታል። መውደድ ማለት ግን ምንድነው ከተባለ በተግባር ሆኖ መገኘት። ተግባር ላይ ያለ ነው ሲባል በጣም ከባድ ነው። መርየም እንግዲህ አርግዛ እንኳን መላኩ ጅብሪል አለይሂ ሰላም በመጣባት ጊዜ ኢኒ አዑዙ ቢርrahማን ሚንከ ኢን ኩንተ ተቂያ እኔ በረህማን ጌታ ተጠበቃለሁ እንዳትጠጋኝ ያለችው። እሱ ሊያበሽራት ነው የመጣው ግን እንዳትጠጋኝ ያለችው። እንግዲህ ያስጨነቃት እናታችን መርየም ወይ ማርያም አላህ ሰላሙን ያወርድባትና ያስጨነቃት ያለ አባት የተወለደ የተረገዘ ልጅ አለ። በዚህ ልጅ ጉዳይ ምን መልስ እንደምትሰጥ በጣም ግራ ተጋብታለች። ነገር ግን አላህ ምንም አላላትም። ምንድነው መልስ ጫላት? ያ መርየም አና ለኪ ሐዛ አንቺ መርየም ወይ ምንድነው ያረገሽው ባክሽ? ያ ኡኽታ ሃሩን ማ ካነ አቡኪ ምራአ ሰውኢን ወማ ካነት ኡሙኪ በግያ። በጣም ከባድ ንግግር ነው የተናገሩት። አባትሽም መጥፎ አልነበረም እናትሽም ደግሞ ዝሙተኛ አልነበረችም። ቃሉ አይከብድም? በጣም ተጨነቀች። እንዲህ መጥቶ ሲሉሽ ምን በያሏት? አላህ ምን በያላት? ፈአሻረት ኢለይህ ወደ ህፃኑ አመላክች አላት። ወደ ማን? ወደ ኢየሱስ ወይም ወደ ኢሳ አለይሂ ሰላም ወደ እሱ አመላክች። ለምን? የሷም ክብር መጠበቅ ስላለበት የሷም ክብር መጠበቅ ስላለበት። ታዲያ ባንቀልባ ያለ ህፃን ልጅ እንዴት አናግሪ ትይናለሽ ብለው ሲሏት ምንም አላለችም ብላ ወደ ልጁ ብቻ ነው የምታመላክተው። ከዛ ምን አለ ኢየሱስ አለይሂ ሰላም ወይም ኢሳ ኢኒ አብዱላህ አለ እኔ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጥቶኛል። ወጀዐለኒ ነቢያ ነቢይም አድርጎኛል። ወጀዐለኒ ሙባረከን አይነማ ኩንቱ የትም ብሆን ደግሞ የተባረኩ አድርጎኛል። ወአውሳኒ ቢሰላቲ ወዘካት አይገርም? እንድሰግድም አዞኛል፣ ዘካም እንዳወጣ አዞኛል አለ። እንዲህ ተናግሮ ለናቴም ታዛዥ እንደሆን አላህ አዞኛል አለ። ማን? ኢየሱስ አለይሂ ሰላም ወይም ኢሳ ነብይነቱን አረጋገጠ። መጽሐፍ እንደተሰጠው አረጋገጠ። ቤቱም ቦታ የተባረከ እንደሆነ አረጋገጠ። ሰላት መስገድ እንዳለበት አረጋገጠ። ዘካ ማውጣት እንዳለበት አረጋገጠ። ይህን ንግግር ኢሳ አለይሂ ሰላም ተናገረ፣ በልጅነቱ ተናገረ። ማን ከወሬ ዳነ? መርየም ዳነች። አላህ ክብሯን ጠበቀላት። አላህም ደግሞ ድንገት እዚች ጋር ቆም ማለት ይፈልጋልና